ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ተምሩግለን ባለንበት ሰዓት አቆጣጠር የዛሬ ግንቦት 17 ቀን 2017 ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች አጠናክሮ የቀጠለው ወታደራዊ ጥቃትና የአገዛዙ ጦር ሽንፈት፣ በዕዳ የተዘፈቀችው ሀገር፣ ቦይንግና ክሱ፣ የዝንጀሮ ፈንጣጣ ኢትዮጵያ መግባት፣ አፋኙ ፓርላማ፣ ኤርትራና የፕሬዝዳንቱ ንግግር የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል የተቀናጀ ወታደራዊ ጥቃት በመፈጸም በጎጃም ቀጠና ከፍተኛ ወታደራዊ ድል መቀዳጀቱን አስታውቋል። መልጦሎ ማርያም የሚገኘው የአብይ አገዛዝ ስልጣን አስጠባቂ 72ኛ ክፍለ ጦር በአባይ ሸለቆ ብርጌድ የተወሰደበትን ድንገተኛ ጥቃት ተከትሎ በርካታ ኃይሉ ተደምሷል። በመራዊ ለሚገኙና የግል ትጥቅ ላላቸውም ጥሪ ቀረበ። በሌሎች አካባቢዎችም ተመሳሳይ ጥሪ ይደረጋል ተብለዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ ግንቦት 17 ቀን 2017 ዓ.ም በሶስት ግንባሮች ከባድ የማጥቃት እርምጃ የሰነዘረው 9ኛው ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የመቶ መሪዎች የራዲዮ ኦፕሬተሮችን ጨምሮ በርካታ ቁጥር ያለው የአብይ አገዛዝ ስልጣን አስጠባቂ 72ኛ ክፍለ ጦር አባላትን መደምሰሱን አስታወቀ። በሰላሞና አባ ሚኒስ ግንባር፣ በሰኞ ገበያ ከተማ ግንባርና ደቦ ከተማ ግንባሮች በተደረጉ የተቀናጁና የተናበቡ ወታደራዊ ጥቃቶች በጠላት ላይ ከፍተኛ ድል በመቀዳጀት 72ኛ ክፍለ ጦር የመቶ መሪዎችና የሬዲዮ ኦፕሬተሮችን ጨምሮ መደምሰስ መቻሉን ውጊያውን መቶ አለቃ እያሌው፣ እነ መቶ አለቃ ምስጋናው፣ እነ ሻለቃ እንዳርጋቸው፣ እነ ሻለቃ ውዱና ሌሎች ጀግና የፋኖ የጦር አመራሮች እየመሩት ሲሆን በከበባ መደምሰስ፣ ስቦ ማስከዳትና መበተኑ ተጠናክሮ እንደሚቀጥል በቀጠናው የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ አስታውቋል። በሌላ ግንባርም የአማራ ፋኖ ብሔራዊ ኃይል በዚሁ ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ ግዮን ሻለቃ፣ አሳምነው ሻለቃና የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ጣናው መብረቅ ብርጌድ ባህር ዳር ሻለቃ በጋራ ጥምረት በማድረግ በደህና ማርያም ይጎዲ ቀጠና ላይ ከጣናው መብረቅ ቀጠና ወንጀጣ ቀበሌና ከአቸፈር ቀጠና ጭንባ ከተማ በሁለት አቅጣጫ የመጣውን ጠላት ከጠዋቱ 1 ሰዓት ተኩል ጀምሮ እነዚህ ሁለቱ ብርጌድ ሻለቆች ጠንካራ ትስር በመፍጠር የጠላትን ምሽግ በመደርመስ 29 ስልጣን አስጠባቂውን ኃይል ሲደመስሱ 3 ፓትሮል ቁስለኛ እንደነበር ገልጿል። በዚህ ግንባር የተደረገውን ጥቃት ተከትሎ 1 ኮፍ ብሬን፣ 15 ክላሽ፣ 4 እጅ ቦምብ፣ 7 የወገብ ትጥቅ፣ 12 የአገዛዙን ስልጣን አስጠባቂ ወታደሮች መማረኩንም አስታውቋል። በሌላ ግንባር በዚሁ ቀጠና ሁለተኛው ሻለቃ ንሙት ያዛቸው ብርጌድ ከባህር ዳር ብርጌድ ደጉ በላይ ሻለቃ ጋር ጥምረት በመፍጠር ታሪክ መስራታቸውን ገልጿል። የብልጽግናውን በዴ ቡድን አዴት ከተማ ላይ የዞን ስብሰባ አደርጋለሁ ብሎ ዛሬ ግንቦት 17 ቀን 2017 ብዙ ኃይል በማስቀመጥ ሙከራ ቢያደርግም የሻለቃ ንሙት ያዛቸው ብርጌድ ከባህር ዳር ብርጌድ ደጉ በላይ ሻለቃ ጋር ጥምረት በመፍጠር በአራት አቅጣጫ ዴንሳ፣ ባታ፣ ቆቀር፣ አዴት፣ ሃናና ምላጭ በር ላይ በሌላ ግንባር የሁለተኛ ክፍለ ጦር አካል የሆነው ከዮሐንስ አለማየሁ ብርጌድ ጋር ትስስር በመፍጠር ጎንጂን ጨምሮ የሻለቃ ንሙት ያዛቸው አይበገሬ ልጆች ትልቅ ጀብዱ መፈጸማቸውን ገልጿል። ሁለተኛው መብረቁ ሻለቃና ሶስተኛው ስንጥቅ ሻለቃ ዴንሳ ባታ ከተማን ለሰዓታት ተቆጣጥረው ጠላትን ሙትና ቁስለኛ በማድረግ የጠላትን ከባድ ምሽግ በመሰባበር ከፍተኛ ኪሳራ በጠላት ላይ በማድረስ ለህዝብ ሰላም ሲባል ከተማውን ለቀው መውጣታቸውንም አስታውቋል። በዚሁ ግንባር የተደረገውን ውጊያ ተከትሎ 15 ክላሽ የነፍስ ወከፍ መሳሪያ ሲማረክ 1000 የክላሽ ተተኳሽ መማረክ መቻሉን የብርጌዱ የፈንጂ ባለሙያዎች በፈጸሙት የፈንጂ ጥቃት ከባድ ጥቃት በጠላት ላይ ማድረሳቸውን በአራቱም አቅጣጫ ከአንድ ሻምበል በላይ ሙሉ ለሙሉ ሲደመሰስ 3 ተሽከርካሪ ቁስለኛ ጠላት ወደ ሆስፒታል ሲያጓጉዝ መዋሉንም ጠቅሷል። የአብይ አገዛዝ ስልጣን አስጠባቂ ጦር ካምፕ ውስጥ ተደብቆ መድፍና ሞርታር ሲወረውር ቢውልም ምንም አይነት ጉዳት በወገን ላይ አለማድረሱን ቃል አቀባዩ አስታውቋል። ምንም አይነት ጉዳት አለማድረሱን የሻለቃ ንሙት ያዛቸው ብርጌድ ከወገን ብርጌዶች ጋር ጥምረት በመፍጠር በተሰራ ኦፕሬሽን አዴት ላይ ያለውን ስብስብ ከማክሸፍ ባለፈ ጠላትን መደምሰስ መቻሉን የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ ዛሬ ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በሰሜን ጎጃም ዞን መራዊ ከተማ የግል መሳሪያ ታጣቂዎች ትጥቃቸውን ይዘው ሰኞ ግንቦት 18 ቀን 2017 ዓ.ም ከጠዋቱ 2 ሰዓት ተኩል 03 ቀበሌ አዳራሽ እንዲገኙ ሲሉ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ጥሪ ማቅረባቸውን፣ ዋና ዓላማቸውም የመራዊ ከተማ ነዋሪዎችን የግል ትጥቃቸውን ለብልጽግና ሰራዊት ለማስረከብ ሲሆን ይህን መሳሪያ ይዛችሁ ከዛሬ ቀን ጀምራችሁ ወደ አማራ ፋኖ ብሔራዊ ኃይል ኮሎኔል ታደሰ ሙሉነ ብርጌድ እንድትቀላቀሉ እንጠይቃለን ሲል የአማራ ፋኖ ብሔራዊ ኃይል ጥሪ አቅርበዋል። ይህን ትእዛዝ ተላልፋችሁ የግል የጦር መሳሪያ ትጥቃችሁን ለብልጽግና ሰራዊት ለማስረከብ የምትሄዱ ካላችሁ እርምጃ የምንወስድ መሆኑን እናሳውቃለን በማለት በሌሎች ከተሞች ለሚገኙ ወገኖችም በቀጠናው ጥሪ እንደሚያደርግ አስታውቋል።
እያንዳንዱ ኢትዮጵያዊ በነፍስ ወከፍ የ575.6 የአሜሪካን ዶላር የውጭ ዕዳ እንዳለበት አንድ ጥናትም ገለጠ። የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት በኢትዮጵያ ከፈረንጆቹ 2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ኢትዮጵያ እንደ ፈረንጆቹ አቆጣጠር እስከ 2023 ድረስ ያለባት የብድር መጠን 62.5 ቢሊዮን የአሜሪካን ዶላር መድረሱንና እያንዳንዱ ኢትዮጵያዊ የተጠቀሰው መጠን የውጭ ዕዳ እንዳለበትም ጠቁሟል። የብድር ጫናን እንዲበዛም ካደረጉ ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለመስፋፋት፣ የውጭ ንግድ መቀዛቀዝ፣ የማምረት አቅም እየቀነሰ መምጣቱ ዋነኞቹ ተግዳሮቶች እንደሆኑ በሪፖርቱ ላይ ተጠቅሷል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ዶክተር ናስር ዮናስ ከዚህ በፊት ኢትዮጵያ ለተለያዩ ፕሮጀክቶች ከተለያዩ ተቋማት እና አገሮች የተበደረችው ብድር ውጤታማ አለመሆናቸውን ዋና የብድር ጫና ምክንያት መሆናቸውንም ገልጸዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓም ጥሩ ቢሆንም ሊከፈል የነበረው ገንዘብ አሁንም ኢኮኖሚውን መደጎም በማይችሉ መንገዶች ውጪ እየተደረገ የዕዳ ጫናው እንዲጨምር ተደርጓልም ብለዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተተገበረ ዕዳ መክፈል ከማይችሉ አገሮች መካከል ኢትዮጵያ እንደምትመደብ የጠቀሱት ባለሙያው ለኢንቨስትመንት ተመራጭ ያልሆነች አገር እንዳትሆን ሲሉም ስጋታቸውን ገልጸዋል። ከዚህ በፊትም በዓለም አቀፍ አበዳሪ ተቋማት አገሮች የተገኙ ብድሮች ባደረሱትም ጫና ምክንያት መንግስት በውጪ ቀነሳ ላይ መቆየቱም ለኢኮኖሚ መቀዛቀዝ ተጨማሪ ምክንያት እንደሆነም በጥናቱ ላይ ተመልክተዋል። የኢትዮጵያ ኢኮኖሚ ከውጪ ንግድም ከሚያገኘው ገቢ ጋር ሲነጻጸር ከፍተኛ የብድር ጫና ካለባቸው አገሮች መካከል አንዱ ሲሆን ከዓመታዊ ምርት ወይም ጂዲፒ አንጻር ደግሞ በአማካኝ ላይ እንደሆነች በጥናቱ ላይ ተመልክቷል። መንግስት የገጠመውን የገንዘብ እጥረት ለመፍታት ከግብር ከሚሰበሰበው መጠን በየዓመቱ እያሳደገ መሆኑን የተናገሩት ዶክተር ናስር ጭማሪው ተቀጣሪውና መደበኛ የሥራ መስኮችም ኢላማ ያደረገ በመሆኑ የዋጋ ግሽበትን ከማባባስም ባለፈም አገራዊ የኢኮኖሚ ማረጋጋትም አላመጣም ሲሉም ተችተዋል። በመሆኑም መንግስትም ለኢኮኖሚው ተጨማሪ አቅም የሚሆኑ ፕሮጀክቶችን ማስፋፋትም አዳዲስና ያልተለመዱ የግብር መሰብሰቢያ አማራጮችን በመፈለግ የዋጋ ግሽበትን በማያባብስም ከተቋማት ጋር መናበብን መሰረት ባደረገ መንገድ እንዲተገበር ሲሉም ምክረ ሐሳባቸውን ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ጉና ክፍለ ጦር ትላንት ከቀኑ 12 ሰዓት እስከ ምሽት 4 ሰዓት ድረስ በስቴ ምድር መካነ ኢየሱስ ተነስቶ ወደ ቆላማ ፋሲለደስ ሲጓዝ በነበረው የጠላት ኮምቦይ ላይ የሰነዘረውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን የሜጀር ጀነራል ባንታ ባተ አንደኛ ኮር አስታወቀ። ከኮሩ ቃል አቀባዮች አንዱ ፋኖ ኢንጂነር ሀቅ ያለው ጸጋ በሰጠን ማብራሪያ የሜጀር ጀነራል ባንታ ባተ ኮር አካል የሆነው ግዙፉ ጉና ክፍለ ጦር ስቴ ደንሳ ብርጌድ ከትላንት ግንቦት 16 ቀን 2017 እስከ ምሽቱ 4 ሰዓት ድረስ በስቴ ምድር ከመካነ ኢየሱስ ተነስቶ ወደ ቆማ ፋሲለደስ ሲጓዝ ሁለት የተለያዩ ቦታዎች ላይ ሸምበቆች ከተማና ብራድጌ ቀበሌ ላይ በተወሰደ የአማራ ፋኖ ብሔራዊ ኃይል ጠንካራ የደፈጣ ውጊያ ሸምበቆች ላይ ከአራቱ ፓትሮል ሁለቱ ሙሉ ለሙሉ የተመታና የተደመሰሰ ሲሆን ብራድጌ ላይ ደግሞ ሁለቱ ሲኖ ተሽከርካሪ እርምጃ እንደተወሰደበት አስታውቋል። ብራድጌ ላይ በነበረው ውጊያ ስቴ ወረዳ የገቢዎች ስራ ኃላፊ ህዝቡን በከፍተኛ ደረጃ ሲያማርና በህዝቡ ላይ የሚፈጸመው ወረራ ለማስቀጠል ሲንቀሳቀሱ ከነበሩ በአንድ አመራሮች አንዱ ክንዱ ይባቤና ሌሎች ካድሬዎችም በጥቃቱ መደምሰሳቸው ተገልጿል። የገቢዎች ኃላፊ የቆማ ፋሲለደስም ማህበረሰብና ነጋዴዎች ከፍተኛ ግብር እየጣለ ሲያሰቃይ የነበረ ሲሆን የከተማውን ነዋሪዎች በአገዛዙ ዕድሜ አርዛሚ የአብይ ስልጣን አስጠባቂ ወታደሮች ሲያስገርፍና ሲያሰቃይ እንደነበርም ታውቋል። በዚህ ውጊያ ሁለት ፓትሮልና ሁለቱ ሲኖ ትራክ ሙሉ ለሙሉ የተደመሰሰ መሆኑን የጠቀሰው በቀጠናው ከቃል አቀባዮቹ አንዱ ፋኖ ኢንጂነር ሀቅ ያለው ጸጋ በማላይ መሽጎ የነበረው የአብይ አገዛዝ ስልጣን አስጠባቂ ወታደር እስቴ ደንሳ ብርጌድ የደረሰበትን ድንገተኛ ጥቃት ተከትሎ ቆማ ፋሲለደስን ተገዶ መልቀቁንም አስታውቋል። በአሁኑ ወቅት ያገዛዙ ስልጣን አስጠባቂ ወታደሮች ከንጋቱ 11 ሰዓት ጀምሮ መካነ ኢየሱስ ከተማ ዙሪያ በፍርሃት ምሽግ እየቆፈሩ እንደሚገኙ ዛሬ ግንቦት 17 ቀን 2017 የተወሰደውን እርምጃ አስታኮ ከቃል አቀባዮቹ አንዱ ፋኖ ሀቅ ያለው ጸጋ አስታውቋል። አማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ባንታ ባተ ኮር ጉና ክፍለ ጦር ስቴ ዴንሳ ብርጌድ ግንቦት 16 2017 ዓ.ም የሜጀር ጀነራል ባንታ ባተ ኮር አካል የሆነው ግዙፉ ጉና ክፍለ ጦር ስቴ ዴንሳ ብርጌድ ከቀኑ 12 ሰዓት
እስከ ምሽት 4 ሰዓት በስቴ ምድር ከመካነ ኢየሱስ ተነስቶ ወደ ቆማ ፋሲለደስ ሲጓዝ ሁለት የተለያዩ ቦታዎች ማለትም ሸምበቆች ከተማና ብራደጌ ቀበሌ ላይ በተወሰደው የአማራ ፋኖ ብሔራዊ ኃይል ጠንካራ የደፈጣ ውጊያ ሸምበቆች ላይ ከአራቱ ፓትሮል ሁለቱ ሙሉ በሙሉ የተመታና የተደመሰሰ ሲሆን ብራደጌ ላይ ደግሞ ሁለቱ ሲኖ ተሽከርካሪ እርምጃ ሊወሰድበት ችሏል። ብራደጌ ላይ በነበረው ውጊያ የስቴ ወረዳ የገቢዎች የስራ ሂደት ኃላፊ አቶ ክንዱ ይባቤና ሌሎች ካድሬዎችም ሊደመሰሱ ችለዋል። ይህ የገቢዎች ኃላፊ የቆማ ፋሲለደስን ማህበረሰብና ነጋዴ ከፍተኛ ግብር በመጠየቅ ሲያሰቃያቸው እንደዋለ፣ በዚህ ዕለት ብዙ ዋጋ ሲያስከፍላቸው እንደዋለ፣ በአገዛዙ አራዊት ሰራዊት ወታደሮች ሲያስገርፋቸው እንደዋለ ለማረጋገጥ ችለናል። የከተማው ነዋሪዎችን በአገዛዙ ዕድሜ አርዛሚ የአብይ ሸኔ ወታደሮች ሲያስገርፍና ሲያሰቃይ እንደዋሉ አረጋግጠናል። በዚህ ውጊያ ሁለቱ ፓትሮልና ሁለቱ ሲኖትራክ ሙሉ በሙሉ የተደመሰሰበት፣ ቆማ ፋሲለደስ መሽጎ የነበረው የአገዛዙ ወታደር በጥቋቁር አናብስቶች ውስጥ የዴንሳዎች የውባንታ ባተ ልጆች ተገርፎና ተንበርክኮ ቆማ ፋሲለደስን ተገዶ ሊለቅ ችሏል። በዚህ ሰዓት የአገዛዙ ዕድሜ አርዛሚዎች ከንጋት 11 ሰዓት ጀምሮ መካነ ኢየሱስ ከተማ ዙሪያ በፍርሃት ምሽግ እዚህም እዛም እየቆፈሩ ነው የሚገኙት። ግዙፉ የአሜሪካ የአውሮፕላን አምራች ቦይንግ የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት ሁለት የ737 ማክስ 8 የመከስከስ አደጋዎች ጋር በተያያዘ ከአሜሪካ መንግስት ጋር ያለመከሰስ ስምምነት ሊያደርግ መሆኑን የአሜሪካ የፍትህ መስሪያ ቤት አስታወቀ። በስምምነቱ መሰረት አውሮፕላን አምራቹ ቦይንግ የሚቀርብበትን የማጭበርበር ወንጀል ክስ የሚነሳለትም ሲሆን ቦይንግ የፌዴራል አቪዬሽን ባለስልጣናት የሚያካሄዱትን ምርመራ ማደናቀፉን አምኖ ለጥፋቱ 1.1 ቢሊዮን የአሜሪካን ዶላር ቅጣት ለመክፈልም ተስማምቷል። እንደ ፈረንጆቹ አቆጣጠር በ2018 እና በ2019 በተደጋጋሚ የደረሱት ሁለቱ የአውሮፕላን መከስከሶች የ346 ሰዎች ህይወትን መቅጠፉ አይዘነጋም። መንግስትም የሟቾቹን ቤተሰቦች ማነጋገሩን ገልጾ በርካቶች ድጋፋቸውን ሰጥተውታል ወይንም በስምምነቱ ላይ ያላቸውን ተቃውሞ አላሰሙም ተብሏል። ነገር ግን የተወሰኑ የሟች ቤተሰቦች መንግስት በጉዳዩ ላይ አጥብቀው ተችተውታል። እንደ ፈረንጆቹ አቆጣጠር በ2019 በኢትዮጵያ በደብረ ዘይት ቢሾፍቶ በሰማይ ላይ በተከሰከሰው የአውሮፕላን መከስከስ አደጋ እህቷን ያጣው ሄቨር ዲ ሎዌስ በውሳኔው የተሰማውን ቅሬታም ቦይንግ በክሱ ቤተሰቦች ጠበቆች በኩል ባወጣው መግለጫ የገለጸ ሲሆን ይህ እርምጃ በመላው አገሪቱ ላሉ ኩባንያዎች ያስተላለፈው መልእክት ምርቶቻችሁ ለደንበኞቻችሁ ደህንነታቸው የተጠበቀ ለማድረግ አትጨነቁ፣ ብትገድሏቸውም ትንሽ የቅጣት ገንዘብ ክፈሉ፣ ስራችሁን ቀጥሎ የሚል ነው ሲል ቅሬታውን አሰምቷል። የተጎጆችን ዘመዶችም የሚወክለው ጠበቃ ፖል ካሴሊን በበኩላቸው ቤተሰቦቹም ስምምነቱ ውድቅም እንዲደረግ ፍርድ ቤቱን ለማሳመን እየተጣጣሩ መሆናቸውን ገልጸዋል። ይህ አይነቱ ያለመከሰስ ስምምነት ከዚህ ቀደም ታይቶ የማይታወቅና በአሜሪካ ታሪክ ውስጥም ለተፈጸመ እጅግ ገዳይ ወንጀል ስህተት ነው ሲሉ ገልጸውታል። ቦይንግ በጉዳዩ ላይ ስላለው ምላሽ ተጠይቆ ምንም አይነት አስተያየትም የለኝም ሲል ለመገናኛ ብዙሃን ተናግሯል። የአሜሪካ የፍትህ መስሪያ ቤትም በትላንትናው ዕለት ለፍርድ ቤት ባቀረበው ማመልከቻ ላይ ቦይንግ ከአሜሪካ የፌዴራል አቪዬሽን አስተዳደር ወይም ኤፍኤኤም የሚያደርገውን ምርመራም ለማደናቀፍና ለማስተጓጎል ማሴሩን በዚህም የተነሳ 1.1 ቢሊዮን የአሜሪካን ዶላር በላይ ቅጣትም እንደሚከፍል ተነግሯል። ቦይንግ በጸረ ማጭበርበርና በስነ ምግባር መርህ ግብሩ ላይ ማሻሻያ ማድረግም መቀጠል ይኖርበታልም ተብሏል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አንድ ሻምበል የፋሽስቱ አገዛዝ ስልጣን አስጠባቂ ሰራዊት ላይ የወሰደውን ጥቃት ተከትሎ ሙትና ቁስለኛ ማድረጉን ገለጸ። የአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና ዛሬ ግንቦት 17 ቀን 2017 ባወጣው በዚሁ መግለጫ በሰሜን ወሎ ዞን ጉባ ላፍቶ ወረዳ የአገዛዙ ሰራዊት ከበቅሎ ማነቂያና ሳንቃ ተነስቶ ወደ ራያ ቆቦ አዋስና አካባቢው ማጥቃት ሊያደርግ እንቅስቃሴ ላይ ያለ 032 ቀበሌ ልዩ ስሙ ቄት ቅርጣን የተባለ ቦታ ላይ ካላኮርማ ክፍለ ጦር 3ኛ ሻለቃ ደፈጣ በማድረግ አንድ ሻምበል የአብይ አገዛዝ ስልጣን አስጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፉን ገልጿል። በተጋድሎ ነበልባሎቹ ጠላትን አይቀጡ ቅጣት በመቅጣት ለማጥቃት የተነሳበትን ቤዙ ላይ ጭምር እንዳይረጋጋ በማድረግ በርካታ ኃይል በመደምሰስ 5 ክላሽ ከነሙሉ ትጥቁ መማረካቸውን የአማራ ፋኖ ብሔራዊ ኃይል በቀጠናው የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በአማራ ህዝብ ላይ
በእብሪት ወረራ የፈጸመው የአብይ አህመድ አገዛዝ ስልጣን አስጠባቂ ጦር መስመራዊ መኮንኖች እንደ ወራሪው ሰራዊት ሁሉ ቁጥራቸው ከጊዜ ወደ ጊዜ እየተመናመነ መምጣትን ተከትሎ ስልጠናውን እየወሰዱ ካሉ መስመራዊ መኮንኖች ውስጥ በየጊዜው የሚጠፉ ቁጥራቸው እየጨመረ መምጣት ለአገዛዙ ራስ ምታት መሆኑ ታውቋል። የአብይ አገዛዝ ስልጣን አስጠባቂ ጦር የጀመረውን ወረራ አጠናክሮ ለመቀጠል ክረምቱ ከመግባቱ በፊት አጠቃላይ ወረራ እናደርጋለን በሚል እቅድ አውጥቶ እየተንቀሳቀሰ ሲሆን የፋኖን እንቅስቃሴ ለማዳከም መሪዎቹን ጭምር ከህዝብ ጋር በአየርና በምድር የተቀናጀ ከባድ መሳሪያ ጥቃት በመክፈት ተጨማሪ ውድመትና ጭፍጨፋ ለማድረግ አቅዶ እየተንቀሳቀሰ ሲሆን የአብይ አገዛዝ ስልጣን አስጠባቂ ጦር አባላት ከጊዜ ወደ ጊዜ ተስፋ እየቆረጡ በወራት ውስጥ ያልቃል የተባለው ጦርነት 2 ዓመት ተሻግሮም ውጤት አለማምጣቱና ለአብይ ስልጣን ስንል ህዝብ እየጨፈጨፍን አንቀጥልም በማለት በተለያዩ ግንባሮች ለፋኖ እጃቸውን የሚሰጡት ጊዜ ወደ ጊዜ ቁጥራቸው እየጨመረ ሄዷል። በዚሁ ቀጠና የህዝብ ግንኙነት ኃላፊው ፋኖ አበበ ፈንታው እንደገለጸው ፋሽስታዊ አንድ ቡድን አገዛዝ ብልጽግናን በመክዳት ከነሙሉ ትጥቃቸው ምስራቅ አማራ ኮር 2ን ዞብል አምባ ክፍለ ጦርን የተቀላቀሉ በፎቶግራፍና ያስረክቡትን ትጥቅ አስደግፎ ጭምር ይፋ አድርገዋል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት ከፍተኛ አዛዦች በዝርፊያ ራሳቸውን ያደለቡ ሲሆን የጦርነቱ መራዘም እነሱንም ጭምር ተስፋ እያስቆረጣቸውና የዘረፉትን ሀብት ለመብላት ጦርነቱ በምንም ምክንያት እንዲቆም ፍላጎት እንዳላቸው ጭምር ለአገዛዙ ስልጣን አስጠባቂ ጦር የቀረቡ መረጃዎች ሲጠቅሱ መቆየታቸው አይዘነጋም። የዝንጀሮ ፈንጣጣ ኢትዮጵያ ውስጥ መግባቱን ጤና ሚኒስቴር አስታውቋል። የጥንቃቄ እርምጃ እየወሰድኩ ነው ብሏል። የጤና ባለሙያዎችን እያሳደደ ያለው አገዛዝ መረጃውን ለህዝብ በስፋት እንዲደርስ አለማድረጉም እየተጠቀሰ ነው። የኢትዮጵያ የጤና ሚኒስቴር ዛሬ ግንቦት 17 ቀን 2017 በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደ ናሙና ሞንኪ ፖክስ የሚባለው የዝንጀሮ ፈንጣጣ መግባቱን አረጋግጦ ደብዳቤ ጽፏል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ መቻሉን አስታውቋል። የህፃኑ አባት ወደ ጎረቤት ሀገር ሄደው የነበረ መሆኑን መታወቁና የሄደባቸው አካባቢዎች እንዲሁም ከግለሰቦች ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትል የማድረግ ስራ መጀመሩንም የጤና ሚኒስትር ዶክተር መቅደስ ዳባ ባወጣች በዚሁ መረጃ ይፋ ሆኗል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀ የለይቶ ማከሚያ ተገቢው የህክምና ክትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ ጤና እክል አልገጠማቸውም ብለዋል። ጤና ሚኒስቴር በሽታው በአህጉራችን ከተከሰተበት ወቅት ጀምሮ ወደ ሀገር ውስጥ እንዳይገባና ከገባም ጉዳቱን ሳይከፋ በቁጥጥር ውስጥ ለማድረግ እንዲቻል በርካታ ስራዎች ሲያከናውን ቆይቷል ያለው መግለጫ ለዚሁ በሽታ መከላከል ሲባል በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ እየሰራ ይገኛል። ከዚህ ባሻገር በዚህ ቫይረስ ለመያዛቸው የተጠረጠሩ ግለሰቦች ማቆያ የሚሆን የተለዩ የጤና ተቋማት የተዘጋጁ ሲሆን በዚህ በሽታ የታመሙ ሰዎችን ለማከምና ተገቢውን አገልግሎት ለመስጠት የተለያዩ የጤና ተቋማት አስፈላጊውን ዝግጅት አጠናቀዋል ይላል። የዝንጀሮ ፈንጣጣ በሽታ በተለያዩ የአፍሪካ አገራት እየተከሰተ ያለ ህመም ሲሆን ዋና መስሪያ ቤቱን በአዲስ አበባ ያደረገው የአፍሪካ የበሽታ መከላከልና መቆጣጠር ማዕከል አፍሪካን ሲዲሲ የዓለም አቀፉ የጤና ድርጅት በመተባበር በሽታውን ለመከላከልና ለመቆጣጠር የተለያዩ መጠነ ሰፊ ስራዎችን በጋራ እየሰሩ ይገኛሉ ያለው መግለጫ የጤና ሚኒስቴርም ከነዚህና ከሌሎች ባለድርሻ አካላት ጋር በመተባበር በሽታውን ለመከላከልና ለመቆጣጠር እያከናወናቸው የነበሩና ያሉ ስራዎችን አጠናክሮ ይቀጥላል ሲል የጤና ባለሙያዎችን ፈቃድ እሰርዛለሁ በሚል የደሞዝ ጥያቄ ቀረበ በሚል የሚያስፈራራው ጤና ሚኒስቴር ገልጿል። የዝንጀሮ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚከተሉትን ምልክቶች በሚታዩበት ወቅት ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን የምርመራና የህክምና አገልግሎት እንዲያገኝ እንዲሁም የግልና የእጅ ንጽህናን በመጠበቅና ከላይ ቀደም ሲል የተጠቀሱትን ምልክቶች ባሉባቸው ታማሚዎች አካባቢ የአፍና አፍንጫ መሸፈኛን በመጠቀም ተገቢውን ጥንቃቄ እንዲያደርግ ጥሪ እናቀርባለን ሲል ይጠቅሳል። በአሁኑ ወቅት ይህ በሽታ በተወሰነ ቦታ ብቻ የታየ በመሆኑ ህብረተሰባችን ሳይደናገጥ የተለመደውን አኗኗር መቀጠል የሚችል ሲሆን ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚወጣኑ ወቅታዊ መረጃዎችን በአግባቡ በመከታተል ራሱና ቤተሰቡን ከዚህ በሽታ እንዲጠብቅ ማለት የኢትዮጵያ ጤና ባለሙያዎች ንቅናቄን ተከትሎ የዳቦ ጥያቄያቸውን ወደ ጎን በማድረግ ፈቃዳችሁን እሰርዛለሁ እስከ ማለት የደረሰው ጤና ሚኒስትር ዶክተር መቅደስ ዳባ በጽሁፍ ባወጣችው በዚሁ መግለጫ ይፋ አድርጋለች። አገዛዙ በብልጭልጭ ፕሮጀክቶችና በጦርነት ሳቢያ ሀገሪቱን ሀብት እያባከነ የጤናው ስርዓት በከፍተኛ ደረጃ እያሽቆለቆለ መሄዱን መሰረት ማድረግ የኢትዮጵያ ጤና ባለሙያዎች የጤና ስርዓቱ እንዲሻሻል፣ ደሞዝ እንዲጨመርላቸውና የሚያገኙት አነስተኛ ደሞዝ በህይወት መኖር እንዳላስቻላቸው ቤተሰብ መመስረት፣ ልጆቻቸውን ማስተማርና መመገብ መቸገራቸውን ጠቅሰው ያቀረቡትን የስራ ማቆም አድማ ተከትሎ ዛሬም አገዛዙ ጥያቄያቸውን ከመቀበል ይልቅ እያሳደደና እያሰረ አንዳንዶች
ባለሙያዎችንም ከስራ እያባረረ የሚገኝ ሲሆን በህዝቡ ጤናና ህይወት ላይ እየፈረደ ያለው አገዛዝ ህዝቡ በተገቢው መንገድ ሊቃወመውና ከጤና ባለሙያዎች ጎን ሊቆም ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። በኢትዮጵያ የሚታተመው የሪፖርተር ጋዜጠኛም ከፓርላማ ደጃፍም እንዳይደርስ መከልከሉም ተገለጸ። ላለፉት 3 አስርት ዓመታት በህዝብ ተወካዮች ምክር ቤት ፓርላማም ተገኝቶ ዘገባዎችም ሲያሰራም የቆየው ሪፖርተር ጋዜጣም ግልጽ ባለው ባልታወቀ ምክንያት በፓርላማ ተገኝቶም ዘገባም እንዳይሰራም ክልከላ እንደተጣለበትም አስታወቀ። የኢፌዴሪ ህገ መንግስት መጽደቁን የመጀመሪያው አገራዊ ምርጫ መካሄዱን ተከትሎ ከ1988 ዓ.ም ጀምሮ የሪፖርተር ዘጋቢዎች በህዝብ እንደራሴዎቹ በፓርላማ እየተገኙ ላለፉትም 30 ዓመታትም ዘገባዎች ሲሰሩ የቆዩ ቢሆንም ካለፈው ሚያዝያ 6 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማው በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር ጋዜጣም እንዳይገባም ተከልክሏል በማለትም መከልከላቸውን ገልጸዋል። የሪፖርተር ዘጋቢዎች በህዝብ ተወካዮች ምክር ቤት የሚገኙት የፓርላማ አባላት ከስራ አስፈጻሚው የመንግስት አካል የሚቀርብላቸውን የስራ አፈጻጸም ሪፖርትም ሌሎችም በቋሚ ኮሚቴዎች በሚታዩ ሪፖርቶች ላይ የሚቀርቡ አስተያየቶችን፣ ክርክሮችን፣ ተግሳጾችን፣ እርምቶችንና ማስጠንቀቂያዎችን በሚመለከት ዘገባዎችም ሲሰሩ መቆየታቸውን በማስታወስ የሪፖርተር ጋዜጠኞች አሳታሚ ሚዲያ ኤንድ ኮሚኒኬሽን ሴንተር ኃላፊነቱ የተወሰነ የግል ማህበር ለፓርላማም ለምን ተከለከልኩኝ ሲል ጥያቄም አቅርቧል። ሪፖርተር ለምን በፓርላማም ገብቶ እንዳይዘግብ እንደተከለከለ ጥያቄ የቀረበላቸው የፓርላማው የጥበቃ ሰራተኞች እንዳይገባም ተብለን በቃል ተነግሮናል ከማለት ባለፈ ለመከልከል የሚያበቃ ማስረጃ ማግኘት ባለመቻሉ ጥያቄው ለፓርላማው ጽህፈት ቤት ኃላፊ ምስራቅ መኮንን ዶክተር ቀርቦላቸው ነበር። የጽህፈት ቤት ኃላፊዋም ዶክተር ምስራቅም ለምን ሪፖርተር ፓርላማ እንዳይገባ እንደተከለከለ ሲጠየቁ እኔ አልከለከልኩም፣ በህመም ምክንያት ቢሮ አልገባሁም፣ እንደገባው አሳውቃቸዋለሁ ቢሉም ከገቡም በኋላ ምላሽም አልሰጡም ሲል ሪፖርተር ጋዜጣም ቅሬታውን ገልጿል። የሪፖርተር ጋዜጣ ዘጋቢ በቅርቡ በአዲስ አበባ ከተማ ውስጥ የሚካሄደውን የኮሪደር ልማትን በተመለከተ ለመዘገብ በተንቀሳቀሰበት ወቅት ዘገባው ያስቆጣቸው የክፍለ ከተማው ኃላፊዎች ለተወሰኑ ሰዓታት አስረውትም እንደነበርና ጉዳዩም አነጋጋሪ መሆኑን መዘገባችን ይታወሳል። የጤና ባለሙያዎች ንቅናቄ 12ኛ ቀን የስራ ማቆም አድማው ተጠናክሮ ቀጥሏል። አንዳንድ የጤና ባለሙያዎች ሙሉ ለሙሉ ስራቸውን በመልቀቅ አገዛዙ በህዝቡ ላይ እየፈጸመ ያለው ማናለብኝነት ህዝቡ ሊረዳ ይገባል የሚል አቋም ላይ እየደረሱ መሆኑ ታውቋል። አገዛዙ ዛሬም በይፋ የሰጠው ምላሽ የለም፣ እንወያያለን ይባል እንጂ ተወያይቶ የመጣ ውጤት እንደሌለም እየተገለጸ ነው። የኢትዮጵያ ጤና ባለሙያዎች ንቅናቄ ከግንቦት 5 ጀምሮ በከፊልና ሙሉ ለሙሉ የጀመሩት የስራ ማቆም አድማ ዛሬ 12ኛ ቀን ሲሆን አገዛዙ የደሞዝ ጭማሪን ጨምሮ የጤና ስርዓቱ እንዲሻሻል ያቀረቡትን ጥያቄ ወደ ጎን በማድረግ ዛሬም ለብልጭልጭ ፕሮጀክቶቹና ለጦርነት የሚያውለውን ሀብት እያፈሰሰ የጤና ባለሙያዎችን ጥያቄ ወደ ጎን ያደረገ ሲሆን ይህንኑ ተከትሎ የጤና ባለሙያዎች የተጠናከረ ንቅናቄ መፍጠር አለብን፣ ከስራ ማቆም አድማ ባሻገር ስራውን መልቀቅና ወደ ሌሎች ሙያዎች በመሰማራት ህዝቡ የችግሩ ገፈት ቀማሽ መሆኑን መሰረት አድርገን የጤና ስርዓቱ እንዲሻሻል ያቀረብነውን ጥያቄ ህዝባዊ ድጋፍ ካላገኘ ተጨማሪ ቀውስ ይፈጠራል የሚል ጥሪዎች እየቀረቡ ነው። የጤና ባለሙያዎች ጥያቄ የደሞዝ ጭማሪ ብቻ ሳይሆን የጤና ስርዓቱ እንዲሻሻል እነሱን ጨምሮ ህዝቡን ለከፍተኛ አደጋ የሚያጋልጠው የጤና ስርዓት ብዙዎቹ የጤና ተቋማት ከመሰረታዊ ሕክምና ቁሳቁስ እጦት በተጨማሪ ታድሰው የማያውቁ ህንፃዎቻቸው በበጀት እጥረት ሳቢያ አንዳንዶቹ ባለስልጣናቱ የሚኖሩበት አይደለም፣ ውሾቻቸውን ከሚያሳድሩበት ቤት ጋር የማይነጻጸር የከብቶች ጉሮኖ የመሰሉ በዋና ከተማው አዲስ አበባ ጭምር የሚገኙ የጤና ጣቢያዎች ብቻ ሳይሆን ትላልቆቹ ሆስፒታሎች በተመሳሳይ ችግር ውስጥ የተዘፈቁና በሌሎች የሀገሪቱ አካባቢዎችም ያለው ሁኔታ ከዚህ የከፋ መሆኑ በተደጋጋሚ ሲጠቀስ የቆየ ሲሆን የጤና ባለሙያዎቹ አጠቃላይ የጤና ስርዓቱ ላይ ችግር መኖሩና ይህም እንዲሻሻል ጥያቄ ማቅረባቸውን ህዝቡ ሊገነዘብ እንደሚገባ ጥሪ እየቀረበ ነው። የጤና ባለሙያዎችን የደሞዝ ይጨመር ጥያቄ ብቻ ሳይሆን ደሞዝ እንኳን መጨመር የማይቻልበት ሁኔታ ቢኖር ከደሞዛቸው ላይ ከፍተኛ ግብር እየከፈሉ የሚከፈለው ግብር ሰላማዊ ሰዎችን
በመጨፍጨፍ የባለስልጣናትን ዝርፊያ ለማጠናከር መሆን የለበትም፣ የሰራተኛው የደሞዝ ግብር ሊቀነስ ይገባል የሚሉ ተጨማሪ ጥያቄዎችም መነሳት ጀምረዋል። የጤና ባለሙያዎች በደሞዝ ጭማሪ አሳበው ወደ ውጭ ለመውጣት ፈልገዋል፣ የስራ ፈቃዳቸው ይሰረዛል የሚሉ ማስፈራሪያዎች ያገዛዙ ካድሬዎችን ጥጋብ ልክ የሚያሳይና የህዝቡን ችግር ወደ ጎን በማድረግ ህዝቡ የራሱ ጉዳይ በሚል በተለይም ከፍተኛ ባለስልጣናት በውጭ ሀገር የሚያደርጉት ሕክምናን ተከትሎ ለህዝቡ ግድ እንደሌላቸው በግልጽ እንደሚያሳይ ተጠቅሷል። የኢትዮጵያ የጤና ባለሙያዎች ጥያቄ ዳቦ ጥያቄ መሆኑ በግልጽ ያስቀመጡና ተመሳሳይ ጥያቄ ያላቸው ሰራተኞች፣ መምህራን ጥያቄውን ተከትለው ንቅናቄውን ደግፈው አለመውጣታቸውና በተከፋፈለና በዝምታ መንገድ ተቃውሞ ለማስነሳት መሞከራቸው በተለይም ሰራተኛው የደሞዝ ግብር ይቀነስልሃል በሚል ተስፋ ባለፉት 7 ዓመታት ሲሸነገል መቆየቱን ምክንያት በማድረግ የደሞዝ ግብር እንዲቀነስ የኑሮ ሁኔታና የደሞዝ ደረጃው እንደማይጣጣምና ኑሮ እንደከበደው በተለያየ መንገድ ከማኩተምተም አልፎ በአደባባይ ድምፁን ሊያሰማ እንደሚገባ ዛሬም ጥሪ እየቀረበ ይገኛል። የኢትዮጵያ ጤና ባለሙያዎች ንቅናቄ አስቀድሞ የስራ ማቆም አድማ በከፊልና ሙሉ ለሙሉ ከመጥራታቸው በፊት ለ1 ወር ቅድሚያ በመስጠት የደሞዝ ጭማሪና የጤና ስርዓቱ እንዲሻሻል ያቀረቡትን ጥያቄ ጨምሮ 12 ጥያቄዎችን በጤና ሚኒስቴር አማካኝነት በየደረጃው ግልባጭ በማድረግ ለፓርላማው፣ ለጠቅላይ ሚኒስትር ጽህፈት ቤትና በየደረጃው ላሉ ለመንግስት ተቋማት ይፋ ያደረጉ ቢሆንም 1 ወር ሙሉ ዝምታ የመረጠው አገዛዝ የከፊልና ሙሉ ለሙሉ የስራ ማቆም አድማ ካደረጉ ባለፉት 12 ቀናትም ይህ ነው የሚባል ምላሽ አለመስጠቱ የጤና ባለሙያዎችን ብቻ ሳይሆን ህዝቡን መናቅ ነው። ህዝቡን በጤናው ላይ በህይወቱ ላይ እየፈረደ ያለው አገዛዝ እርምጃ ተከትሎ ከጤና ባለሙያዎች ጎን በመቆም ድምፁን ሊያሰማ ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። አንዳንዶች ምክክርና ውይይት እየተደረገ ነው በሚል የሚያሰራጩት መረጃ ተጨባጭ አለመሆኑን ከጤና ሚኒስቴር ጋር በተወሰነ ደረጃ የተደረገው ቅድሚያ ውይይትም ውጤት አለማምጣቱ ተገልጿል። አገዛዙ በትላንትናው ዕለት ሰራተኞችን ይሸነግላለሁ በሚል ከንግድ ባንክ ጋር ያደረግኩት ባለውለታ ከ43 ሺህ በላይ ለሚሆኑ የመንግስት ሰራተኞች ቤቶችን እንገነባለን የሚለው ሽንገላ፣ የዳቦ ጥያቄ አለን መኖር አቃተል ለሚሉ የጤና ባለሙያዎች ምላሽ ባለመስጠት ሰራተኛው በተስፋ ደንዝዞ እንዲቀመጥ ለማድረግ የታሰበ መሆኑን ጠቅሰን መዘገባችን አይዘነጋም። የአማራ ፋኖ ብሔራዊ ኃይል ከተመሰረተም በኋላ ማዕከላዊ ኮማንድ ፖስቱ አንድ አመራር አልመረጠም በሚል በአገዛዙ ማህበራዊ ሚዲያ ፈቀላጤዎች በኩል በተለይም የተወሰኑ አመራሮች ላይ አነጣጥሮ የሚደረገው የስም ማጥፋት ዘመቻን ተከትሎ ከማዕከላዊ ኮማንድ ወታደራዊ አዛዦች አንዱ የፋኖ ጀኔራል የሚባለው ሻለቃ ዝናቡ ልንገረው አስተያየቱን ሰጠ። ሌሎችም ተመሳሳይና ተቀራራቢ አስተያየቶች በግልጽ መስጠት ጀምረዋል። በአማራ ህዝብ ላይ በብሪት ጦርነት ያወጀ አብይ አህመድ አገዛዝ ስልጣን አስጠባቂ ጦር የሚያደርሳቸውን ጥፋቶችና በህዝብ ላይ የከፈተውን ወረራና ጥቃት ወደ ጎን በማድረግ የፋኖ መሪዎችን ለመነጣጠልና ስማቸውን በማህበራዊ ሚዲያ በማጥፋት በተለይም በቀጥታ በአብይ አህመድ ማህበራዊ ሚዲያ አፈቀላጤነት ከሚታወቁት በተጨማሪ የአማራን ህዝብ እንደግፋለንና አማራንን በሚል ሽፋን በዳቦ ስምና በግልጽም የብልጽግናን አጀንዳ የሚያራምዱ ወገኖች የፋኖ አመራሮችን ነጣጥለው ለመምታት በተደጋጋሚ የሚያደርጉት የስም ማጥፋት እርምጃ ራሳቸው የፋኖ መሪዎችን ምላሽ እንዲሰጡ እያስገደደ መሆኑ ተገልጿል። ዛሬ በማህበራዊ ገጹ የፋኖ ወታደራዊ ጀነራሎች ከሚባሉት አንዱ ሻለቃ ዝናቡ ልንገረው የአማራ ፋኖ ብሔራዊ ኃይል 13 አባላት ካሉት ማዕከላዊ ኮማንድ ፖስት አንዱ ሲሆን ውድ አማራውያን ይሁዳ ክርስቶስን ሞትን አሸንፎ እንደሚነሳ ቀድሞ ቢያውቅ ኖሮ አምላኩን አሳልፎ ባልሸጠው ነበር። መሪውንና አዳኙን የሚክድ ትውልድ ራሱን እንጂ የካደ ግለሰቡን አይደለም። አማራ ያለው አንድ አማራጭ ከፈጣሪ በታች ነፍጡና ክንዱ ብቻ ነው። ዘመንን ጠልቶ ዝናቡን ሲል በአርበኛ ዘመነ ካሴ ላይ የስም ማጥፋት ዘመቻ በማህበራዊ ሚዲያ የጀመሩ ወገኖችን ሊያስጠነቅቅ ሞክረዋል። በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው በበኩሉ ከእውነት የራቀና ከሀቅ የሸሸ ትውልድ አያሸንፍም በማለት አማራ አሸናፊ የሚሆነው ጸረ አማራ ኃይሎች፣ ጸረ አማራ ትርክት፣ ጸረ አማራ ሪዮትን፣ ጸረ አማራ የደቦ ንቅናቄ ጠላቴ ነው ብሎ ከተነሳ ብቻ ነው። አማራ ከቡድንተኝነት የጸዳ ከጥቅል እምነት የተላቀቀ ከጅምላ ፍረጃ ነጻ የሆነ እውነትና መሬት ላይ ያለ ነባራዊ ሁኔታ ያገናዘበ ድርጅት ያስፈልገዋል። ለዚህ ሁሉም በቅን ልቦና ተባባሪ መሆን ግዴታው ሲሆን ከዚህ በመለስ ያሉ አናሳ ፍላጎቶች፣ የታዳሽ ብአዴን ፕሮጀክቶች፣ የሐሰተኛ ትርክ ተጠቂዎች፣ ከማዕከላዊነት የወረዱ አቋሞች ትውልዱን ዋጋ ስለሚያስከፍሉ ከወዲሁ በቆራጥ ውሳኔ ጠንካራ እርምት መውሰድ ተገቢ ነው ሲል ጥሪ አቅርበዋል። የፋኖ መሪዎች ላይ አነጣጥሮ የሚደረገው የስም ማጥፋት ዘመቻ መሪውን ከመታው ተከታዩ ይበተናል በሚል አገዛዙ አስቀድሞ ሲከተላቸው የነበሩ ስትራቴጂዎች አካል ሲሆን በትግል ተቆርቋሪነት ስም የፋኖ አመራሮችን ነጣጥሎ ለመምታትና የስም ማጥፋት ዘመቻ በመክፈት የብልጽግና ተልኳቸውን ለመወጣት
ለመውጣት በግልጽ ከሞከሩ ማህበራዊ ሚዲያ አፈቀላጤዎች በተጨማሪ በትግል ተቆርቋሪ ስምና በቡድንተኝነት የውስጥ ፍላጎትን ለማሳካት የሚደረጉ እንቅስቃሴዎች ተገቢ ያለመሆናቸውም ተከትሎ አስተያየት እየተሰጠ ይገኛል። በአገዛዙ ሳቢያ በጫና ከአገር ቤት ከተሰደዱት ጋዜጠኞች አንዱ ጋዜጠኛ አዲሱ ደርቤ ዛሬ ይህንኑ የስም ማጥፋት ዘመቻ አስታኮ በጻፈው ረዘም ያለ አስተያየት አባ መቻል ዘሜ በሚል በዘመናዊ የፋኖት እንቅስቃሴ ውስጥ ሁለት የብርጋዴር ጀነራል አሳምነው ጽጌ ንግግሮች በትውልዱ አእምሮ ውስጥ ሰርጸዋል። አንደኛው ፋኖ መሆን እንደ ወንጀል ተቆጥሮ የአብይ አህመድ አገዛዝ ግንባር ቀደም የፋኖ መሪዎችን ለማሳደድ ሲሞክርና ጀነራል አሳምነው ጽጌንም ከአሳዳጆች መካከል ሆኖ እንዲያስፈጽም ሲጠየቅ እሱ ግን ፋኖ ማለት እኔ ነኝ ያለበት ንግግር ሲሆን፣ ሁለተኛው የጀነራል አሳምነው ጽጌ ጠንካራ ንግግር አንዱ ነው የሚለው የአደራ ጭምር ቃሉ መሆኑን አስታውሷል። ከነዚህ ንግግሮች በኩል ደረጃ አንዳንዴም በላቀ ሁኔታ በትውልዱ አእምሮ ውስጥ ሰርጸው በቃል ተሸምድደው ወጣቶች ሲደጋግሟቸው ሁሉ የምንሰማቸው የአርበኛ ዘመነ ካሴ የማንቂያ ንግግሮች ናቸው ማለት ዘመነ ካሴ ይህ የአማራ ትውልድ ከገጠመ የህልውና አደጋ ለመውጣት እንዲደራጅ፣ እንዲነቃ፣ እንዲሰለጥና እንዲታጠቅ ከልቡ ሰርቷል። የተደራጀ የነቃ የሰለጠነና የታጠቀ ትውልድ ከተፈጠረ ጠላት በአራት አቅጣጫ አይደለም በ44 አቅጣጫ ቢመጣ በአፍንጫው መትከል እንችላለን፣ ትቢታቸውን ማስተንፈስ እንችላለን ሲል ጮክ ብሎ ተናግሯል። አንቅቷል፣ አሰልጥኖ አስታጥቋል። በዚህም በንግግር ብቻ ሳይሆን በተግባር የታመነ መሪ መሆኑን አሳይቶናል በማለት ሰፋ ያለ ምላሽ ሰጥቷል። እንሰባሰባለን፣ እንሰለጥናለን። በየትኛውም ቁመና ለሚመጣ ጠላት ራሳችን ዝግጁ አድርገን እንጠብቃለን። በአማራ ህዝብ ላይ አብይ አገዛዝ በቀጥታ ጦርነት ከመክፈት በፊት ከህወሓት ጋር ይደረግ በነበረው ጦርነትም የህወሓትና የኦነግ የ50 ዓመት ሐሰተኛ ትርክትና ጥላቻ በአማራ ህዝብ ላይ ተጨማሪ ዋጋ ሊያስከፍል እንደሚችል ትውልዱ እንዲደራጅ አስቀድሞ አርበኛ ዘመነ ካሴ ያስጠነቅቅ እንደነበር አይዘነጋም። ባለመደራጀታችን፣ ባለመሰባሰባችን፣ ወቅቱ በሚጠይቀው ቁመና ልክ ተዘጋጅተን ባለመጠበቃችን ማንም አልፎ ሀጅ ጉልበት በተሰማው ቁጥር እንደ መንገድ ዳር እሸት እጁ በቻለው ልክ ሲቀጥፈን የኖረው እየቀጠፈን ያለ እረኛ እንደሌለው መንጋ ማንም አልፎ ሀጅ ተኩላ እየተሰበሰበ መንጋውን እያረደ ነው ያለ። በዚህ ቅጽበት ሺዎች በጎንደር፣ በወሎ፣ በዋግ በጥይት እያለቁ ነው፣ በረሃብ እያለቁ ነው። ሴት እህቶቻችን፣ እናቶቻችን፣ ሴት ልጆቻችን በዘረኛ መንጋ እየተደፈሩ ነው። በወለጋ ለተከታታይ 3 ዓመት በየቀኑ በየቅጽበቱ አማራ እየታረደ ነው። በመተከል አማራ እያለቀ ነው። መፍትሄው መደራጀት ነው። መፍትሄው መሰባሰብ ነው። መፍትሄው ራስን ማንቃት ነው። መፍትሄው መታጠቅ ነው። የከበበህን ጠላት የከበበህን የሳት ቀለበት ጭድ ውስጥ በመደበቅ አይደለም የምታመልጠው፣ ናዳውን በክንብንብ አይደለም የምታመልጠው። ከቻልክ እንኳን የሰው ልጅ ሰማዩንም መሬቱንም በማስታጠቅ በአንዳንድ የአፍሪካ አገራትም ሆዳቸው ከሰውነታቸው ወደ ውጭም ገፋ ገፋ ያሉ ሰዎች ባለጸጋዎችና ኑሮ የተደላደላቸው ተደርገው በስፋትም ይታመናል። ይሁን እንጂ ይህ አይነቱ በሆድ መወፈር ወይም ቦርጭ ለሞት አደጋ መሆኑን ስንቶቻችን እናምናለን ሲል አሶሲኤትድ ፕሬስም ይጠይቃል። በጎረቤት ኬንያ ውስጥም ካሉ ኪሳቸው ወፈር ከሆዳቸው አካባቢም ዘርጠጥም ያሉ ሰዎች አለቃም ወይም ትልቅ ሰው አሊያም በስዋሂልኛ ቋንቋ ማኩባ ሲሉ ይጠሯቸዋል። እነዚህም ሰዎች ኑሮ የተመቻቸው ተደርገውም ይታመናሉ ይላል። የኬንያ ወጣት ፖለቲከኞች በተለይ የናይሮቢና የሞምባሳም ከተሞች አስተዳደሮች ግን በአደባባይ የሰውነት ክብደት መቀነስ ለጤንነት ብቻም ሳይሆን ለመልካም ተክለ ሰውነትም አስፈላጊ እንደሆነ በመግለጽ በተቃራኒው የሰውነት መወፈር ለአላስፈላጊ ክብደት ወይም ኦቢሲቲ፣ ለገዳይ የስኳር በሽታ፣ ዲያቤትስና ተመሳይ በሽታዎች ዋነኛ ምክንያት እንደሆነ በማስጠንቀቅ ላይ ይገኛሉ። እንደ ኬንያ የጤና ጥበቃ ሚኒስቴር ገለጻ የሰውነት መወፈር በአመት 39 ከመቶ ገዳይ በሽታዎች ዋነኛ መንስኤ ነው ብለውታል። በዚህ አመት በወጣው የዓለም የሰውነት ውፍረት ወይም ኦብሲቲ መለኪያ 55.34 ሚሊዮን ከሚሆነው የኬንያ አጠቃላይ ህዝብ ውስጥ 1/3 ዕለታዊ ምግቡን በቅጡ የማያሟላ ሲሆን 13 ከመቶ ወጣት ኬንያውያን ደግሞ ለሰውነት ያለ አስፈላጊ ውፍረት መጋለጣቸው በኬንያ ውስጥ እያደገ ወይም እየተወደደ የመጣው በማሽንና በጅምላ የሚመረተው ምግብ ፕሮሰስድ ፉድ መበራከትና የኢኮኖሚ ልዩነት ዋነኛ የኦብሲቲ ምክንያት መሆናቸው ተመልክቷል። ይህ ውፍረት መጨመር ጉዳይ ከጤናም አልፎ ኪሳቸውን የሚያስበረብር መሆኑን የገለጸው ዘገባው በጎረቤት ኡጋንዳ ውስጥ የማክሮ ፋይናንስ ተቋማት ብድር ለመጠየቅ የሚያመለክቱ ሰዎች ኪሳቸው ወፈር ብሎ ቦርጫቸው ወጣም ካለ ብድራቸውን በቶሎ ይከፍላሉም ተብሎ በስፋት እንደሚታመን የአሜሪካው ኢኮኖሚክ ሪቪው በ2023 የአውሮፓ አቆጣጠር ትዝብቱን አጋርቷል። ኬንያው የምግብ ተመራማሪው ፌሊክስ ኦኬስ በበኩላቸው ገንዘብ ማግኘት ከጀመርኩኝ ልክ እንደ ገንዘቡ እኔም ወፈር ደጎስም ማለት አለብኝ የሚል የተሳሳተ አስተሳሰብ በብዙዎች ዘንድ እየተሸራሸረ ይገኛል ሲሉም ገልጸዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጠቅላይ ቤተ ክህነት ስራ አስኪያጅ አድርጎ የመረጣቸው አቡነ ሳዊሮስን ተከትሎ በተለያዩ ማህበራዊ ሚዲያዎች ተቃውሞ እየቀረበበት ባለው ወቅት አንድ የሃይማኖት አባት ለእሳቸውና ለብልጽግና ፓርቲ መወድስ ማቅረባቸው ተቃውሞ እያስነሳባቸው ይገኛል። ከ3 ዓመት በፊት ህገወጥ ጳጳሳትን የብሔር ተዋጽኦን መሰረት አድርገው ሹመት የሰጡትና በህገወጥ ድርጊታቸው ሳቢያ ከቤተ ክርስቲያን የታገዱት በአብይ አህመድ ጫናና አማላጅነት ወደ ቤተ ክርስቲያኗ ተመልሰው እንዲገቡ የተደረጉት አባ ሳዊሮስ ሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጠቅላይ ቤተ ክህነት ስራ አስኪያጅ አድርጎ ሾማቸው መባሉ ተቃውሞ እያስነሳ ሲሆን ለእኚህ አባትና ለብልጽግና ፓርቲ መወድስ ያቀረቡ ሌላ አባት ተክለ ሃይማኖት ወልዶ የተባሉ የሃይማኖት አባት ወቀሳ እየቀረበባቸው ነው። ከዚህ ቀደም አብይ አህመድ የኢትዮጵያ ኦርቶዶክስ ተዋሕዶ የሃይማኖት አባቶችን በሰበሰበበት ወቅት በቤተክርስቲያኒቷ ላይ እየደረሱ ያሉ ችግሮች በተለይም በኦሮሚያ ክልልና በተለያዩ አካባቢዎች የሃይማኖት አባቶች ላይ እየተፈጸመ ያለውን ጥቃት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የአብነት ተማሪዎች ጭምር የአብይ አገዛዝ ስልጣን አስጠባቂ ወታደሮች ኢላማ በማድረግ የፈጸሙትን ጭፍጨፋ ፈራ ተባ እያሉ ያቀረቡት የቀድሞ የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ብፁዕ አቡነ አብርሃም ላይ አብይ አህመድ በቀጥታ ዘለፋ የሚመስል ወቀሳ ከማቅረብ አልፎ እነ ብፁዕ አቡነ ሳዊሮስ የአብይ አገዛዝን ደግፈው ቤተ ክርስቲያኗ ላይ የደረሰ ያለውን ጥቃት በተመለከተ በማጣጣል ለስርዓቱ የነበራቸው ውግንና መሰረት በማድረግና አስቀድመው ከቤተ ክርስቲያኒቷ ስርዓትና ደንብ ውጪ የሰጡትን ህገወጥ ጵጵስናን ተከትሎ ይፈጸሙ የነበሩ ጫናዎችን መሰረት ማድረግ ቤተክርስቲያን ጥቁር እስከ መልበስ የደረሰችበትን እርምጃ የሚገለብጥና የቤተ ክርስቲያን አባቶችን ለእምነታቸው ወይስ ለአገዛዙ ጫና ቅድሚያ ይሰጣሉ የሚለውን ጥያቄ ያስነሳው ሹመት እኚህ አባት ተክለ ሃይማኖት ወልዱ በተባሉት መወድስ መቅረቡ ተጨማሪ ተቃውሞ እያስነሳ ነው። አብይ ሃይማኖት አባቶችን በሰበሰበበት ወቅት እንዲሁ አንድ ቄስ ለአብይ አህመድና ብልጽግና መወድስ ማድረጋቸውን ተከትሎ ሰፊ ወቀሳ ይነሳ የነበረ ሲሆን በተክለ ሃይማኖት ወልዶ የተባሉትም በተመሳሳይ አቡነ ሳዊሮስና ብልጽግና ፓርቲን ለማወደስ አብይ አህመድን ለማሞካሸት የተሰጣቸው መንፈሳዊ ኃላፊነት ለስጋዊ ጥቅማቸውና ለቤተ መንግስቱ ተግባር አውለውታል በሚል ወቀሳ በማህበራዊ ሚዲያ በስፋት እየቀረበባቸው ይገኛል። ሀንጸ ላይ ለቤተ መንግስት ደብሩ እንዘመሰረቱ አብይ ወአባ ገዳ ጠፈሩ ቤተ ብልጽግና ተሐንጸ ላዕለ ቤተ መንግስት ደብሩ እንዘ መሰረቱ አብይ ወአባ ገዳ ጠፈሩ አምላኬ ገይ ሳቤከ ወበጽባህ አነብብ ለከ። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችትም ሰነዘሩ። ፕሬዝዳንት ኢሳያስ በርካታ ኤርትራን በተገኙበትና በአገሪቱ ብሔራዊ መገናኛ ብዙሃን በተላለፈው በዚሁ ንግግራቸው የውጭ ኃይሎች ብልጽግናን ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁትን ጦርነት ምን ያህል ተስፋ እንደቆረጡ ያመላክታል ብለዋል። የኤርትራ ጦር ደም አፋሳሹ የሰሜን ኢትዮጵያ ጦርነት ውስጥ ተሳታፊ መሆኑ የሚታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን እንደሆኑ በስም አልጠቀሱም። ኤርትራ ከ2 ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊታቸውን ከኢትዮጵያ መንግስት ኃይሎች ጎን አሰልፈው ተሳታፊ የነበሩ ሲሆን የጦርነቱን ማብቃት ተከትሎ በአዲስ አበባና በአስመራ መካከል ያለው ግንኙነት መቀዛቀዙ ይታወሳል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው ያሉት ፕሬዝዳንት ኢሳያስ የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬት ለዚህ አጀንዳ መጠቀም እንዲሁም ጦርነትን በሰፊው መቀስቀስ ነው ሲሉም ተደምጠዋል። ይህንን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነም ጠቅሰዋል። ፕሬዝዳንት ኢሳያስ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት ለተፈጠረው ለውጥ ምክንያትም አይቆጭም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቀ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ በትላንትናው ዕለትም የመጀመሪያው መሆኑን ቢቢሲም ዘግቧል። ከከባድ የድንበር ጦርነት በኋላ በሁለት አስርት ዓመታት በላይ በፍጥጫ ላይ ቆይተው የነበሩት ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎም ሲሆን የሁለቱ ሀገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የሰሜን ኢትዮጵያ የትግራይ ጦርነት ውስጥ የሁለቱ ሀገራት ሰራዊት በአንድ ተሰልፈው
ተሰልፈው የህዝባዊ ወያነ ሓርነት ወይም የህወሓት ኃይሎችን ሲዋጋ መቆየቱ አይዘነጋም። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረጉ ድርድሮች መቋጫ ካገኘ በኋላ የሁለቱ አገራት ማለትም የኢትዮጵያና የኤርትራ ግንኙነት ከመሻከር አልፎ ወደ ፍጥጫም እያመራ መሆኑም ተመልክቷል። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷም ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራም ከኢትዮጵያ ጋር በህዳሴው ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ መባባሱን የገለጸው ቢቢሲ በተጨማሪም በይፋ ባይናገሩም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽህፈት ቤትም እስከ መክፈት መድረሳቸውም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ጤና ይስጥልን። ቸር እንቆይ።